ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምሕረት ቸርነት ደግፎ በሕይወት ያኖረን ቸርና መሐሪ ሆነው አምላካችን ልዑል እግዚአብሔር የተባረከ ይሁን። ከቀን ቀን ከዘመን ዘመን ከወራት ወራት እያሻገረ ዛሬ ላይ አድርሶናል። ክብር ተጠቅልሎ ለሱ ይሁን። የረዳን ያገዘን እግዚአብሔር ይባረክ። ብዙዎቻችሁ በተለያየ መንገድ ያበረታታችሁናላችሁ። በቴክስት በተለይ በማህበራዊ ሚዲያም መልእክት እያስተላለፋችሁ ስላላችሁ ወገኖች ጌታ ኢየሱስ ይባርካችሁ ማለት ወዳለው። በስልክ በአካልም ስታገኙን በብዙ ማበረታታት እየጸለያችሁልን እንደሆነ እየነገራችሁናላችሁ። ሌሎቻችሁ የጸሎት ርዕሶቻችሁን በስልክም በቴክስትም እየገለጻችሁልን ያላችሁ አጸልየን ነበር ሆነልን እያላችሁ ስለምትመልሱ ያደረገ የሚሰራ እግዚአብሔር ነው። ዛሬም ደግሜ ማለት የምፈልገው ወደኛ ስልክ ስትደውሉ ከኛ አንዳች ለመቀበል እንዳልሆነ ይገባናል። ስለዚህ ነገር ግን እኔ ከአንቺ ጋራ ካንተ ጋራ በችግርህ ተስማምቼ እንድጸልይ ማለታችሁ ነው። ስለዚህ እግዚአብሔርን እናመሰግናለን። የእግዚአብሔር ቃል ሁለት ሆናችሁ ብትስማሙ በአንድ ሐሳብ በምድር ተስማምታችሁ በምትጸልዩት ጸሎት እኔ ደግሞ በላይ መልሰዋለሁ ስላለን ለሚመልስ ጌታ ላንተ ቢሆን ላንቺ ቢሆንልሽ የኔም ደስታ ነው። እናንተ እግዚአብሔርን ስታመሰግኑ ያመሰገናችሁት አምላኬን አባቴን የምወደውን ጌታ ስለሆነ ደስ እያለኝ አብሬ ለመጸለይ ሌሎችም አብረውኝ ያሉት በዚህ ደስተኞች ነን። ታዲያ ብዙ ጊዜ በጣም ስልካችሁን ማናነሳበት ምክንያት አሁን መልእክት እየተላለፈ ስትደውሉ መልስ ለመስጠት አንደኛ የተደራረበ ይሆናል። አውቃለሁ ስልክ ቁጥር ለመያዝ እንደሆነ፣ ግን በተቻላችሁ መጠን ስልኩን ከያዛችሁ በኋላ ከቻላችሁ በጽሁፍ አስታውቁን። ምክንያቱም ለእናንተ ባለመጸለይ እግዚአብሔርን እንድንበድል አንወድም። ስለዚህ አብረናችሁ እንጸልያለን፣ አብረናችሁ እንሆናለን። እግዚአብሔር የተባረከ ይሁን። የሰማይ አምላክ እግዚአብሔር ይባርካችሁ። ዛሬም ሁልጊዜ የሚናገር የሚያስተምረን ጌታ ዛሬም እንዲናገር እንዲያስተምረን አብረን እንጸልያለን። እንጸልይ። በዘላለም ዙፋንህ በክብር ተቀምጠህ ያለ አሁንም በማደሪያህ ያለ ሁሉ የምንታመነው ባንተ የሆነ እንድታስተምረን ገብቶን እንድትናገረን አውቀን ይኸው በፊትህ አለን። የዘላለም ቅዱስ ልዑል እግዚአብሔር ሆይ ዛሬም እንድትናገረን አምነናልና ተናገረን፣ አስተምረን፣ ካለንበት እልፍ እንድንል ደግሞ በፈቃድ ምክር ተመክረን በእውነት ከክፉ ሐሳብ አምልጠን የእውቀት ራስ የሆንከውን አንተን ይዘን ከአንተ ጋር ወደ ፈቃድ ምክር እንድናልፍ ከሁሉ በላይ በሰማይ የተመከረውን በእኛ ላይ ልትገልጠው የተገባውን የክርስቶስን ምስጢር እየገለጥን መመላለስ እንድንችል እንድትረዳን በስም ጸልያለሁ። ለተናጋሪም ለሰሚም ጸጋን የምትሰጥ አንተ፣ ሰፈር መንደራችን ባንተ ይጠበቅ፣ አንተው ተናገረን። ሁሉን ላንተ ሰጣለሁ በኢየሱስ ስም አሜን አሜን። ክብር ለእግዚአብሔር ይሁን። እንግዲህ ያው የሁለተኛ ጴጥሮስ መጽሐፍን ነው የቀጠልን ያለ ነው። ሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ነው ያለ ነው። እግዚአብሔር እየረዳን ተከታታይ ትምህርቶችን እያደረግን አለን። ምናልባት በብዙዎች ጥያቄ ምክንያት በዩቲዩብ ላይ በሚዲያ አሁን እየተላለፈ አለ። የሰማችሁ ለሌሎች ለማሰማት የምታደርጉትን እንድታደርጉ እንድታካፍሏቸው ሼር እንድታደርጉ በጌታ ፍቅር ጠይቃለሁ። አብረን ነው የእግዚአብሔር መንግስት የምንወርሰው። ምናልባት እኔ ሁልጊዜ እፈራለሁ ስለ ራሴ ብዙዎች በተጣመመ መንገድ አንድ አቅጣጫ ብቻ ስለሚያስቡ፣ ነገር ግን እንደሱ ማለት ሳይሆን ሁላችንም አብረን ልንሰብከው የተገባ ልናውቀው የተገባ እኛ ተረድተን ሌላው እንዲረዳ የእውነትን ወንጌል ልንነግር ስለሚገባን እናንተ የሰማችሁ በዩቲዩብ ደግሞ አሁን ያያችሁትን የፓስተር ሮማን የሚል ሜሴጅ አለ በዩቲዩብ ገብታችሁ መካፈል ትችላላችሁ። ጌታ ኢየሱስ ይባርካችሁ። በዚህ በአንደኛ ጴጥሮስ መጽሐፍ ላይ በሁለተኛ ጴጥሮስ ምዕራፍ 1 ላይ ነው ያለነው። ይቅርታ ስለ ድምጤ እጠይቃለሁ፣ አነበዋለሁ። ከአንድ ጀምሮ ላነበው የምፈልገው ክፍል ያለው ከእንግዲህ ያቆምነው ቁጥር 5 ላይ ነው። በዛው እንቀጥላለን። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉ
እግዚአብሔርንና ጌታችንን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪው ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክብር የሆነው ተስፋ ተሰጥቶናል። በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛት፣ ራስንም በመግዛት ላይ መጽናትን፣ በመጽናትም ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስ በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱንም ረስቷል ይላል። በተለይ በዚህኛው መጽሐፉ በሁለተኛው መጽሐፉ ባለፈው እንዳየነው በአንደኛው መጽሐፉ ላይ እንዴት ካለ ከውጭ ተግዳሮት ራሳቸውን መጠበቅ እንዳለብን ያስተምረንና ይሄ ደግሞ ራስንና በውስጥ ያለ በዚህ በክርስቲያን ማህበረሰብ ውስጥ ያለውን ተግዳሮት ራስን በመጠበቅ ሊመጣ ያለውን ጌታ ለመጠበቅ እንዴት መቻል እንዳለብን ከተሰጠው ተልእኮ ተነስተው ጴጥሮስ የሚያስተምረው እንደሆነ ደጋግመን ተመልክተናል። በተለይ ከ1 እስከ 4 ክፍል ድረስ ያለውን ነገር ስንመለከት በመንፈሳዊ እውነተኛ መንፈሳዊነትን ይዞ ለመቀጠል ክርስቶስን በማወቅ ማደግ እንዲሆን ሲጀምር በእግዚአብሔርንና ጌታችንን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። ሌላ አይደለም፣ እሱን ማወቅ ይብዛላችሁ። እሱን በማወቅ ውስጥ ስላለው ማንነት አብዝቶ ይናገርና ይሄ የመለኮቱ ተካፋይ የምንሆንበትን እውነት ሰጠን ስንል እንደሱ እንሆናለን ሳይሆን ባህሪውን ልንካፈል የምንችልበትን በተለይ ደግሞ ሁሌ ብናገረው የማልጠግበው ከክርስቶስ ኢየሱስን በመቀበል የእግዚአብሔር ልጅነትን አግኝተን ወዲያው ደግሞ ከዚህ በኋላ በስጋ የሚታየው ማንነት ሳይሆን በስጋ መወለድ ሳይሆን በመንፈስ መወለድ ሆኖላችኋል ብሎ ስለሚለን ከአንደኛ ዮሐንስ ወንጌል ምዕራፍ 1 ላይ 12 እና 13 ሄደን ስንመለከት ከዛሬ ጀምሮ ከማን ተወለዳችሁ? እናንተ እግዚአብሔር ልጆች ሆናችሁ ከዛሬ ጀምሮ ከእግዚአብሔር ተወለዳችሁ እንጂ ከወንድ ፈቃድ አልተወለዳችሁም ብሎ የዘጋበትንና ያ ከወንድ ፈቃድ ሳይሆን በመንፈስ የተወለደው መንፈሳዊ ልካችን ሊያድግበት የሚገባው ቁም ነገሩ እሱን ማወቅ ነው። መጀመሪያ ወዴት ነው የምንሄደው ስንል ወደ ማን እንደምንሄድ በጣም ጳውሎስ እየደጋገመ የእግዚአብሔር ምስጢር የሆነው ክርስቶስ ለኛ ተገለጠልን ይላል። ለብዙዎች አልገባቸው ያለ ክርስቶስ ሲባል ብዙዎች ሲቆጡ የምታዩት ከአጋንንት በስተቀር ስጋ የለበሰ በሙሉ ክርስቶስ ስንል የክርስቶስ ኢየሱስ እውነት ያልገባው ክርስቶስ እሱ ጌታ ነው ስንል ሲንቀጠቀጡና ያለ ለምን አልገባቸውም? አላወቁማ። ባለማወቃቸው ሊረዱት አልቻለም። እንዲያውም አንዳንዶች በእውነት ስለ ኃጢአት ትልቁ አምላክ ሰው እንደሆነ ከቅድስት ማርያም እንደተወለደ ከዚያ ደግሞ ያለ መድኃኒት እንደሆነ ለኃጢአታችን እንደሞተ ከሙታን እንደተነሳ ታሪኩን እያወሩ ዕውቀቱ ወይም መረዳቱ ምን ማለት እንደሆነ በመረዳት አንተ ታዲያ ለኔ ከሞት ካንተ ታዲያ ለኔ ከሆነ ብለው ራሳቸውን ለመስጠት ስላልቻሉ ብዙዎች የክርስቶስን የመቀበል ነገር የመረዳት ነገር ካወቅነው ላወቅነው እውነት እንኖራለን። ለኔ ነው የተወለደው አምላክ ሆኖ ሳለ ጥቂት ሆኖ ሰው ሆኖ ለኔ የመጣው በዚህ በመጣው ጌታ በማመን ስለኔ ነው የመጣው ኃጢአቴን ልትሸከም ነው። በአንተ በኩል ወደ እግዚአብሔር መግባት አለ። እውነትም ስንረዳ ስናውቅህ እንደተናገርክ እውነተኛው በር አንተ ነህ ብለን ስናውቀው ዕውቀቱ ሲገባን ወደ እግዚአብሔር መግቢያ ሌላ አቋራጭ አማራጭ የለውም።
ነገር ግን በክርስቶስ በኩል ወዴት እንገባለን? ወደ እግዚአብሔር እንገባለን። ዛሬም ድፍረታችን እሱ ነው። እሱ ንጹሕ የሆነ ጻድቅ የሆነ ስለ ሁላችን ኃጢአታችንን በሙሉ በሱ ላይ አኑሮ የኔን ኃጢአት ተሸክመ ሞተልኛል። ስለዚህ እስካሁን በሰራሁት በደል አንተ ስለ እኔ በደል ሆነ ሞተሃል። ስለዚህ በአንተ በኩል ምሕረት አድርግልኝ፣ ደሙ ከኃጢአት ሁሉ ያነጻል ስለሚል ይህ ኃጢአቴ ይንጻ እያልን ቀን በቀን ኃጢአታችን ሲነጻ ብቻ ነው ወደ ንጹሕ እግዚአብሔር አባት ብለን መቅረብ የምንችለው። ይህንን ታዲያ ማወቅ አለብን። ምዕራፍ 5 ላይ በዚህ ላይ ምን ጨምሩ? ትጋትን ጨምሩ። ምን አይነት ትጋት? የምትጨምሩት ትጋት ይህ የተሰጣችሁ የመለኮቱ ተካፋይ እንድትሆኑ ያደረገበት እርሱን ወደ ማወቅ እውነት ያስጠጋበትን እውነት ያንን በመትጋት ፈልጉት። አንድ ጊዜ ብቻ በቃ ድኛለሁ። አንዳንዶች አሁን የሚሰሙ በጣም የሚገርም ለስጋ የሚመች በምድር ረጅም ዓመት እንደምንቆይ አይነት አኗኗር ይህንን ሕያው የሆነውን ቃል አመቻምቸን እንደምንም እዚህ ጋር ዘና ፈታ ብለን ኖርን። ዘመኑ ቋንቋ ነው እየተናገርኩ ያለው ብለን የመኖር ለራሳችን አስተካክለን አጠጋግተን የምንናገረው አይነት አይደለም። እና እንደዚህ ይላሉ። ምን ችግር አለ? አንዴ ድነናል። እሱ በላጲስ ሲሰርዘን እንደገና ሲጽፈን ሳስንገባ ሲጽፈን ሲሰርዘን አይውልም። ስለዚህ አንዴ ድናል፣ እንደ ልባችን መኖር እንችላለን። አንዴ ዳደ ይበቃዋል አይነት ኑሮ እንዲኖሩ ይደረግና ከዛ የተነሳው እንዲያውም ወዴት እየተሄደ መጣ? እግዚአብሔርና መፈለግ፣ ወደ እግዚአብሔር መጠጋት፣ ለእግዚአብሔር መኖር፣ ራስን በዛ ውስጥ አሳልፎ በእውቀት መመላለስ ያቅተንና ትጋት ይጎለናል። ትጋት ስለሌለን በምኞት ብቻ ነዋሪዎች ያደርገናል። በምኞት የእግዚአብሔር መንግሥት አይወረስም። አዎ በክርስቶስ ኢየሱስ ያመን ቀን አሁን የእግዚአብሔር መንፈስ ከኛ ጋር ሆኖ የልጅነት ስልጣን ሰጠን። ከዛማ ይኸው መንፈስ ኃጢአትን እየተጸየፍን አመፃን እምቢ እያለን ይልቁኑ እሱን እየናፈቅነው እንድንሄድ ያደርገናል። ትጋቱ ምን ያህል ቃሉን ለማንበብ እንድንተጋ፣ እንድንጸልይ እንድንተጋ። አሁንም አባ ያንን ጨለማዬን ያበራህ የበራለት እውነት ጨለማን እንደሚያበራ የገባው ከኃጢአት ስርየት እንደተሰረየ የገባው ያ ሰው ጌታን በትክክል የተቀበለ ሰው እንደ ድሮ አይደለም። አሁን እዚህ ጋር ጸልዮ መልሶ ያው አይደለም የሆነው ስላልሆንኩኝ። ብዙ የእውነት ንስሐ ገብተው ጌታ ኢየሱስን የተቀበሉ ሰዎች ሕይወታቸው ወዲያውኑ የቀደመው ለማድረግ እንኳን ምናልባት በይኑንታ እስቲ ባደርግ ብለው ሲሉ እንኳን ውስጣቸው እንደ ድሮ ደስ ብሎት ሳይሆን እየፈሩ እየደነገጡ ልክ አይደለም እየተወቀሱ። ለምን? አብሯቸው ያለ ሕያው የሆነ እግዚአብሔር መንፈስ ወቃሽ ስለሆነ እየወቀሰ ወደ እውነት ሁሉ ይመራል እንጂ ምን አለበት አዎ ልክ ነህ እያለ ዝም የሚል ከሆነ ምናልባት ጌታን ለመቀበላችን እርግጠኞች አይደለን። ልክ እሱን ስትቀበሉ ወደዚህ ወደ መለኮቱ ባህሪ ተካፋይ እንድትሆኑ ተጠርታችሁ ከሆነ ውስጣችሁ ይህን ክፍተታችሁን የሞላ የሰላም አለቃ የዓለም መድኃኒት የሆነ ክርስቶስ ገብቷችሁ ከሆነ ወዲያውኑ ድሮ የምታደርጉትን ተዋላችሁ። አሁን እየተናገርኩ አንድ ሰው ትዝ ይለኛል። በነበርኩበት በዛ በእንግሊዝ ውስጥ ጓደኞቹ ይዘውኝ ሄዱ። ትላንትና ጓደኛችን ነበረ በጣም ሰክሮ ወድቆ እግሩ ተሰብሮ ተኝቷል። እስቲ ነይ እንሂድ እንጸልይለታል። ስንሄድ ጌታ ረዳው፣ ጌታን ተቀበለ እና የሚቀጥለው ቀን ያደረገው ነገር ምንድነው? እንደምንም ብሎ ታሽቶ ያ ስጠጣው የነበረ መጋዘኑ ሙሉ ስቶሩ ሙሉ የነበረውን መጠጥ ወዲያው ምን መስሎ ታየኛለ? ይሄ ዱሮ የነበርኩት የልደታ ሰፈር አይነት ልጅ ነበርና መንደር ውስጥ የሚያልፍ የቦይ ቆሻሻ ልክ እንደሱ ሆኖ ታየኛለ። ወዲያው አንስቶ ካሳውን ቢራ ያለውን መጠጡን በሙሉ ካርቶኑ እየተሸከምኩ እየተንፏቀቅኩ ወስጄ ጣልኩት። ቤት ያሁን ስቶሪ በሙሉ ንጹህ ነው። ለምን እንዴት አላውቅም፣ አስጠላኝ። ልክ ያንን ባዶነቴን የሚሞላው ክርስቶስን ከተቀበልኩት በኋላ የሆነው ነገር ምጠጣው ማጨሰው የነበረው በሙሉ አስጠላኝ። ስለዚህ ወዲያውኑ እንድጥል አደረገኛል። አያችሁ፣
ክርስቶስ ኢየሱስ ሲገባን ቀድሞ የነበረውን ማንነታችንን ትተን ወደሚቀጥለው ለመሄድ እንተጋለና ያ ልጅ የተጋው ልክ ቆሻሻ እንደሆነ ሲነገር ሂሳቤ ይሄን ያክል ፓውንድ እኮ ነው ያዘው አይደለም ያለው ወዲያው አንስቶታል የምን ፓውንድ ነው እኔን እዚህ ጋር ባዶ ያደረገ በጨለማ ከሚያኖረኝ ጋራ ሙግትም ርህራሄም የለኝም ማለና ወዲያው ጣለ ከዛ በኋላ ቃሉን ማንበብ መማር ጀመረ እግዚአብሔር ረድቶን ተመላልስ ያስተምረው ነበር እና በጣም በሚገርም ሁኔታ አሁን ያገለግላል ክብር ለእግዚአብሔር ይሁን ምን ላወራችሁ እያንዳንዳችሁ የተለያየ ታሪክ አላችሁ እኔም እንደዛው ነበርኩ ከሁሉ በላይ በጣም የሚደንቀኝ ያለ ሙዚቃ መነሳት ማልችል ከጧት ከእንቅልፌ ስነሳ ያቀነቀንኩ የትም ቦታ ሲኖር መኖር የሚታወቀው በማቀንቀን ነበር ድምጻዊ ሆኜ አይደለም በጣም ነው ዘፈን ወደ ሙዚቃ ለኔ የደም ሰሬን የሚያንቀሳቅስ ነው የምልበት ነበር እንዴት አድርጎ ከኔ እንዳወጣው ሳላውቅ አንድ ቦታ ላይ ምናልባት ከሁለት ወር በኋላ ይመስለኛል አንድ ሆቴል ተቀምጠን በጣም ወደው ሆቴል ቁጭ ብለን እንነጋገራለን ስለ እግዚአብሔር ነገር ነው የሚነገረው ዷፌን ከፍቼ ነው የምሰማው ወደ 1 ሰዓት 2 ሰዓት ተቀምጠናል ድሮ የነበረችው ያቺ ካሴት ሆቴሉ ላይ በኃይል እየጮኸ ይገለበጣል አየዋለሁ አንድ 3 ሲገለብጠው አንድ ካሴት ነው የሚገለብጠው ምን አለ ቢያቆሙ ምንድነው ይሄን ያክል የሚያስጮኸው ብዬ እንትን ብዬ ለመስማት ዞርስ ያ በጣም ወደዋለሁ የሚል ዘፋኝ ሞደው ዘፈን ነው የሚዘፈነው ያለሱ አልንቀሳቀስም ከዛ ደነገጥኩ እሱ ነው እዚህ ጋር ጮቱ ረበሸኝ የምለው አው ለምመስላችሁ ከእግዚአብሔር ልክ ስንወለድ ያን ጊዜ ያ የእግዚአብሔር መንፈስ የማይገባንን እንቢ እንድንል ያደርገናል ከዛስ በእሱ ነው መትጋት ያለው ወይ ረስቸው ነው ብዬ ከዛ በኋላ ወደ ሙዚቃው አንዴድኛለሁ ችግር የለም ከዛ ወደ መጠጡ ከዛ ወደ ጫት ወደ ሲጃራው ቢሄድ ወደ ህይወት እየርኩ ሳይሆን ምን ይሆንኩ ያቆለቆልኩ ነው ምን ላደርግ ይገባል ለተጋ ይገባል በትጋታችን ላይ ደግሞ ዕውቀት ልንጨምር ይገባል ምንድነው ምን ተጋውስና እሱን ወደ ማወቅ እሱን ደስ የሚያሰኘውን ለማድረግ መትጋት ለፈቃዱ ምክር መገኘት የእግዚአብሔር ዕውቀት በበዛልን ቁጥር ከሌሎች ጋራ ያለን የህይወት አቅጣጫ ምን ይሆናል የተስተካከለ ይሆናል እንዲህ ባለ መስተካከል ማለፍ እንድንችል እናንተ የተወደዳችሁ አሁን የማያቸውን አንዳንድ ሁኔታዎች አይና ምን ያክል እግዚአብሔርን ለማወቅና እግዚአብሔርን በማወቅ እግዚአብሔርንም ለማወቅ ሰው ይተጋል ነው ወይንስ አገልጋይ ለመባል ነው ሰው እየተጋ ያለው በአገልግሎት ደግሞ ለመታወቅ ስም ዝና ክብር ለማግኘት ከፍታ ለማግኘት በዚህ ካሉት አካባቢዎቹ አንቱ ተብሎ ለመመላለስ የቱ ይሁን ናፍቆታችን እናይና እግዚአብሔርን ያወቀ ሰው ናፍቆቱ በሙሉ ይሰረዝና እንዲያውም ዝቅ ማለት ሰውሩኝ ማለት እንዲያውም እሱ እንዲያውቁ ሌሎችን ከፍ ለማድረግ እንጂ የራሱን ከፍታ አይፈልግም ምክንያቱም እሱ ከሰማይ ትንሽ ሆኖ ነው ያመጣው ከኔ ጋር የማይወዳደር አይነት ፉክክር የማይገባው ነው እግዚአብሔርን ባወቃችሁት ቁጥር ሁሉን እንድትንቁ ትሆናላችሁ እንጂ ሁሉ አያጓጓችሁም ስልጣንም ክብርም ማንነት መሰማትም የኔ አገልግሎት የሱ ምናምን መባል ከፈለጋችሁ እያወቃችሁት አይደለም ወይም ከዕውቀት እያነሳችሁ ነው ስለዚህ ወደ ዕውቀት ስትጠጉ እኔ ማለትን ትጥሉታላችሁ ለምን እሱን ባወቅነውና እሱን እንድንመስለው በተጠራ ነው በሕያው አምላክ በእግዚአብሔር ፊት እኔነት የለበትም ምን ሲሆንበትን የምታዩት ራሱን ዝቅ አድርጎ ሰዎች ሁሉ እንዲድኑ የሚወደድ ጌታ ለሰዎች ሁሉ የመዳን እንጂ ከሰዎች ሁሉ አንደኛ ሆኖ ለመታየት ሲጥራት ተመለከቱ ለዚህ ነው ገራፊውን ገዳዩን ምህረት ለማድረግ ያራራው እኔ ያሳያችኋለሁ ክንዳችሁን ያላለው ታውቃላችሁ በማቴዎስ 4 ላይ ገና የመጀመሪያውን ነገር ስትመለከቱ ጌታ ኢየሱስ ክርስቶስ በምድረ በዳ መንፈስ ተሞልቶ ሄደ ይልና ከዛ ከማን ጋር ሰይጣን ፈተነው በተራበ ጊዜ እና እንዲህ ነው ያለው አንተ እውነት የእግዚአብሔር ልጅ ነህ አለው ነኝ እኮ ምን ነካ አንተ እኔ እኮ ማለት ከየት ሳያውቀው ቀርቶ አይደለም እንደሚያውቀው ያውቃል ግን ለሱ እንዲህ አይነት ምላሽ ያስፈልገው አንተ ሰይጣን አለው ሰው በእግዚአብሔር ቃል እንጂ በምን አይኖርም
በእንጀራ ብቻ አይኖርም እኮ ምንነካ አንተ የሚበልጥ እኮ ነገር አለ አልሰማህም እንዴ አታውቅም እንዴ ስለዚህ እኔ ልጅ ነኝ እንዴት አታውቀኝም ልጅነቴ እኮ ብሎ የሚፎክር አልነበረም ታዲያ እሱን ስታውቅ አትፎክርም በክርስትና አትመጻደቅም ለመኖር ነው የምትዘጋጀው ስታውቀው ወድቀ ብትሰግድልኝ ሲል እሱን ስታውቀው የሚሰገድለት አለ ለሕያው አምላክ ለእግዚአብሔር ብቻ ነው ስገድ የተባለው ላንተ ማን ነው የሚሰግደው አውቀዋለሁ ልሰግድለት የሚገባ አባት አለኝ ትላለህ ስታውቀው ወደዛ ነው የምትሄደው ብዙዎቻችን ትንቅንቅ ውስጥ የገባነው ያነቀን ክርስትና መኖር ያቃተን አንደኛ የልጅነታችን ስልጣን ልክ ስላላወቅን እሱ ማለት ደግሞ የሚልቅ እንደሆነ ስላላወቅን ልጅነቱ ስላልገባ ልጅ ነኝ ብለን ለማሳየት የምንጠራቸው የምንፎግራቸው ይሄንንም ያንንም የምንቧጨረው በቧጨር ምንም አላተረፈም በመኖር ግን ልጅነት ይረጋገጣል ሁለተኛው ወድቀ ብትሰግድልኝ ነው ያለው አለ ወድቆ ለመስገድማ የሚሰገድለት አምላክ አለ በቃ እኔ ሁሉ ተሰጥቶኛል ነገሩ እውነት ነው ምድር ተሰጥተዋለች እዚህ ዓለም ገዢ ተብሏልና ሁሉን እሰጥሃለሁ አለው ነው ሊሰገድለት የሚገባ እሱ ነው በቃ መላእክትን እኮ ስላንተ አዟል ብትወድቅ ቃሉንና እግዚአብሔርን አለማወቅ አትፈታተነው ተብሏል እንዲያድነኝ ያውቃለሁ ሳላይ የታደገኝ አምላክ አለኝ ግድ እኔ ወድቄ ስታነሳኛ ያለው አይደለም እምለው ስወድቅ እንዳልወድቅ ይጠብቀኛል ስወድቅ ማን የሚያነሳልኝ መላእክትን ስለኔ ያዝልኛል አውቃለሁ ነገር ግን አልሞግተው ስታቁ የእግዚአብሔርን ቃልና እግዚአብሔርን ወደ ማወቅውነት ስትጠጉ ያ የተገለጠላችሁ ሚስጥር ምን እንደሆነ ስታቁ ራሳችሁን ታዩና እንዴት መረጥከኝ እኔ ማንኝ ነው የሚያሰኘው እንጂ በራስ መተማመን የሚያቆምና የሚያደፍር አይደለም ስለዚህ ራስን ማወቅ ለደግሞ ፈልጌ ነው ባለፈውም ሳምንት አይተነዋል ራስን ማወቃችን እየጨመረ የሚሄድ ይሆንና ባወቅነው ቁጥር ለምንም ለማንም አንገኝም የፈተሸ እኛ ዙሪያችንን የተመለከተ ጠላት በሙሉ ቢመጣ አብዝተን ጠላትን እንንቀዋለን እንጂ መከለያ ፍለጋ አንሄድም አንዳንድ በጣም የሚገርመኝ ጉዳይ አለ ከይቅርታ ጋር እግዚአብሔር አገልጋዮች ባጃቢ ይሄዳሉ የእግዚአብሔር ሰዎች ናቸው ከልካይ ይፈልጋሉና ምን ሆነው ነው ብያስባለሁ እንግዲያው አላወቁትም የሚያገለግሉትን ጌታ አላወቁትም የእውነት አገልጋይ ከሆነ እርሱ ከተገለጠውም ካልተገለጠውም ጠብቆ እንኳን የሱ አገልጋይ ሆኛ አይደለም እንዲሁ ጠብቆኛል እንዲሁ ታድቆኛል እኮ የእግዚአብሔርን ቃል እወቁ ብዬ የምናገር በየምስማኩ ላይ የምቆም እግዚአብሔር በእኔ ባለፈ ጸጋ ለሌላው የሚደርስ ከሆነ አዎ ሰልፍ የለም ውጊያ የለም አይደለም ግን ከሰልፍ ሁሉ የሚያስጠላ አምላክ ነው ያለን የሚጋርድ እንጂ ባጠገባችን ወጠምሻ ስላቆምን ከወጠምሻው ጉልበት የተነሳ ጀነን ብለን የምንሄድ ሰዎች አይደለንም ስላላወቅነው ነው ጠባቂ የፈለግነው ልኩን አላወቅንም አልተረዳነው ያልተረዳውን ጌታ ለመናገር ባትቆም ደስ ይለኛል ባደፍረው ምክንያቱም አላወቀውም ከሱ ይልቅ ላንተ ትልቅ ዕውቀትና ክብር ምን ሆኖ ተገኝቷል መሰለ አጠገቢ ያለው ጠንካራ ሰው በዙሪያ ያለው ለመጠበቅ አላወቅነውም እንወቀ ወገኖቼ ምናልባት ከፍ ያለ ደረጃ ለመድረስ ፈልጋችሁ ከሆነ እግዚአብሔር ቃል የሚለውና እሱን ስናውቀው ማንም ትልቅ መሆን የሚፈልገው ሁሉ ትንሹን ነው የሚለው ውረዱ ነው የሚለው ዝቅ በሉ ለምን እናንተ ዝቅ ስትሉ አክባሪው ከላይ ያለ ነው እኮ የሚያከብራችሁ ሳትፈልጉ አንቱ ትባላላችሁ እንዲያውም ትደነግጣላችሁ የክብሩ ብዛት ሲበዛ ይሄ ለኔ ይገባል እንዴ ነው የምትሉት እንጂ ክብር ፈለጋ ተራወጡም አልገባችሁም አላወቃችሁትም ላላወቃችሁት ጌታ ጊዜያችሁን አታባክኑ ለማወቅ ዘቅበሉ ተመለሱ ወደ ኋላ ባዶዬን የሞላ ጨለማዬን ያበራ የጽድቅ ንጉሥ አምላክ አባት አለኝ ስለዚህ ለዚህ ጌታ ልኖርለት ይገባል ምኖረው ደግሞ በእግረ መንገድ እሱ በሰጠኝ ጸጋ እሱ ጸጋ ሰጥቶኝ እሱ ባሰማራኝ መንገድ ላገለግል ይችላል እና እሱ በሰጠኝ ጸጋ በሱ ጉልበት በሱ ቃል በሱ ዕውቀት ላገለግል ወጥቼ እኔ ማንደኝ እንትኔን ለማሳየት ክብሬን ለማሳየት ምንም ነድ መፈለግም ማድረግም የእግዚአብሔር ነው ስለዚህ በመፈለግ ዜሮ ነኝ
በማድረግም ዜሮ ነኝ። ስለዚህ የትኛው ነው ክብሬ? መፈለጌ ነው ትልቅ ያደረገኝ ወይስ ማድረጌ ነው? ሁለቱንም እንዳልችል አውቀዋለሁ። ምህረቱ ገኖ በህይወት ኖርኩ እንጂ። ስለዚህ ወገኖቼ እባካችሁ ዛሬም ደግሜ ልበል፣ ወደ ዕውቀቱ እሱን ወደ ማወቅ እውነት እንመለስ። ትጋት ይኑረን። እግዚአብሔርን ለማወቅ ይኸው ተገልጦ እንደ ወገግታ ተዘጋጅቶ ይጠብቀናል ነው የሚለን። ተዘጋጅቷል። እንመለስ ወደዚህ ቃል፣ ወደ ቃሉ እውነት እንመለስ። የማናውቀውን ለመናገር አንትጋ። አንዳንድ ደፋሮች ከዚህ ጥቁር መጽሐፍ ልናገር ወይስ ከራሴ ልናገር ብሎ ደፍሮ የሚናገራል። ጥቁር መጽሐፍ አይደለም፣ ወይም አሁን ይሄው ብራውን አድርግ ነው። ይሄ መጽሐፍ ቅዱሱ ከበሩ አይደለም፣ የሕያው አምላክ የእግዚአብሔር ቃል ነው። ወደዚህ ቃል ስንጠጋ ባወቅነው ቁጥር አክብረ ነው የእግዚአብሔርን ፈቃድ ለመፈጸም እንዘጋጃ። ባለማወቃችን ጠንቅ ባለፈው እንዳየነው ካህን እንዳትሆን ናኩህ፣ ቃሌን ስለማታቅ ዕውቀት ከማጣት የተነሳ ሕዝቤ ጠፍቷል፣ አንተንም ናኩህና አለ። ተንቀህ ቆመህ በሰው ፊት ብትከበር ምን ይጠቅመሃል? ይልቅ መለስ እንበል። እግዚአብሔር ይርዳን። እንጸልያለን። የአባቶች አምላክ ልዑል እግዚአብሔር በብዙ ምሕረትና ቸርነት የደገፍከን አንተ፣ በአንተ ላይ ማን ሊሰለጥን ይነሳል? በስምህስ ማን ደፍሮ ሊጓደድ ይችላል? ምሕረት ስለበዛ ዝም ስላልከን የማያገባህ ስምህ የማያገባህ እግዚአብሔር ሆይ ሕዝብህ ስለ ሕዝብህም ግድም አይልህ መስሎን ብዙ የጠፋንባቸው ቀናቶች አሁን እንዲበቁን አንተን ወደ ማወቅ ዕውቀት እንድንመለስ አንተን በምንረዳበት መረዳት ውስጥ መግባት እንድንችል እጅህ እንድትረዳን የምህረትህ ክንድ እንዲደግፈን በስምህ ጸልያለሁ። እባክህ አንተን ለማወቅና ለመፈለግ የመፈለግንም የማድረግንም ኃይል ጉልበት እንደገና አድስልን። እንዳልቻልን ገብቶናል፣ እንዳላወቅን ፍሬያችን አጋልጦናል፣ አደራረጋችን ገልጦ ሰጥቶናል። ዓለም ሁሉ እያየ እጅግ አሳፋሪ ነገር በእኛ ቤት ተገኝቷል። እባክህን አንተን በማወቅ የሆነው መትጋት እንዲሆንልን በስምህ ጸልያለሁ። የምህረት እጅ ደግፈን፣ የጽድቅ እውነት ያቆመን፣ ከክፉ ታደገን። እጅ በእኛ ላይ ትሁን አቤቱ። ምድራችንን ኢትዮጵያን፣ የኤርትራ ምድር እግዚአብሔር ወይ እየሰማህ አይደል? እያየህ አይደል? ታዳጊው ጌታ አንተ እንድትወጣለን ጸለይን። በምህረት ደግፈን፣ እጅ በእኛ ላይ ትሁን። የአመፃ እጅ የክፋት ጉልበት ይከልከል በኢየሱስ ስም አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን፣ የኤርትራ ምድር ይባርክ። ኢየሱስ ያድን።